ሰላም ጤና ይስጥልን ወደ ኢቲአርሲ ሚዲያ ቤተሰቦቻችን እንደምን አላችሁ እንደምን ከረማችሁ እግዚአብሔር የተመሰገነ ይሁን እኛ ጋር ሁሉም ነገር ሰላም ነው ሳምንታችንን ጠብቀን እንግዲህ ወደ እናንተ ዛሬም አንድ አዲስ እንግዳ ይዤላችሁ ቀርቤያለሁ ማለት ነው እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ እየተመለከታችሁት ያላችሁት ኢቲአርሲ ሚዲያ ነው ኢቲአርሲ ሚዲያ ላይ ደግሞ የወጣቶችን ህይወት የሚዳስሰው ዝግጅታችንን ነው ማለት ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እንኳን ደህና መጣሽ እንኳን ደህና ቆየሽኝ ሳሪዬ እግዚአብሔር ይመስገን ደህና ነሽ ይመስገን ሁሉ ሰላም ሁሉ መልካም ይመስገን አለ ስራ ጤና ሁሉ ቆንጆ በቻርነቱ ሁሉ ሰላም እንታወቅሽ እስኪ እኔ ስለማውቅሽ እኔ ከማስተዋወቅ ራስሽን አስተዋውቂልኝ እሺ ብሩክታዊት ዘሪሁን እባላለሁኝ እዚህ አዲስ አበባ ተወልጄ ነው ያደግኩት ይሄን ይመስላል የጽ ሰሚነሽ እህት ነሽ የጽዮን የሰሚነሽ ልጅ ታላቅ እህት ነኝ አይ ቲንክ አሁን ላይ ከጽ ጋር ዘሪሁን የሚባለው ስም እየተረሳ ይመጣ ይመስለኛል አይደለ ምንም ነገር ላይ በቃ ሰሚነሽ ነው የሚባለውና እንደ ረታይ ግን እላታለሁ እንደው አንዳንዴና ዘሪሁን የሚባለው ነገር እየተረሳ ይመጣ ይመስለኛል በጣም ደስ ብሎኛል እዚህ መጣሽ ከኔ ጋር ደስ የሚል ቆይታ ለማድረግ ፈቃደኛ ስለሆንሽ ደስ ይለኛል እስቲ ወደ ልጅነት አስተዳደግሽ እንዴት ነበር ያደጋችሁት እኔና እህቴ እሺ ልጅነታችን እግዚአብሔር ይመስገን ያው ቤተሰቦቻችን ፈሪሃ እግዚአብሔር ያላቸው ናቸው በተለይ አባታችን በመንፈሳዊ ህይወት ኮትኩቶን ያሳደገን እውነት ለመናገር በጣም ለቤተክርስቲያን እንድንቀርብ አድርጎን ያሳደገንና በዛ ወይም ነው የመጣ ነው እውነት ለመናገር ይሄ ምንድነው ነው እንደውም የሆነ ሰዓት ላይ ሰንበት ጀምራ ነበር ሰንበት ትማር ነበር እኔ እንደውም አልጀመርኩም ሰንበት አልተማርኩኝም ኖርማሊ ግን የሰርክ ጉባኤ ይካፈል ነበር ቅዳሴ ላይ ምናምን ሳተፍ ነበርና ላለመረቅ እየታገርሽ የምታድጊው አይነት አስተዳደጋል አይደለ በዛ ወይ ነበር ያደግኩት የሆነ ጥፋት ሳጠፋ ልክ አይደለም እግዚአብሔር ያወዳውም ተመለሽ እየተባልኩኝ በአባቴ በኩል እግዚአብሔርን በመፍራት ነው ያደግነው እስከሆነ ጊዜ ድረስ አለ አይደል አሳድጎ ቤተሰብ የሆነ ሰዓት ላይ ስታድጊ የሆነ ነገሮችን ላንቺ ይተውልሻልና ያን ወይ ይዘሽ ደግሞ ትሄጃለሽ የራስሽን ህይወትና ልጅነቴ እግዚአብሔር ይመስገን በጣም በቆንጆ ነበር ጥሩ ነበር ከዚህ ጋር እንግዲህ ይሄ ቤቷ ነው ታውቂያለሽ በጣም ብዙ ጊዜ ኢንተርቪው አድርገን እንደውም የመጀመሪያ እንደዚህ አይነት ይሄ ወጣቶች ላይ ህይወት ላይ የሚዳስስ ዝግጅት ስንጀምር የመጀመሪያ እንግዳዬ ነችና በቃ በህይወቴ ከማረሳቸው ኢንተርቪዎች መካከል ነው በቃ በሷ ህይወት ውስጥ ራሴን ያየሁበት በጣም ብዙ ነገር ያየሁበት ሰዓት ነውና አንቺ ደግሞ ታላቅ እህቷ ነሽ ያው በፊት ላይ ወጣ ነበር ወደ ዓለማዊ ህይወት ወጣ ነበርና የዛን ሰዓት ምን ነበር የሚሰማሽ ያ ሰዓት ማለት የሚገርምሽ ጽዬ ዳንስ ውስጥ ነበረች ቶታሊ ሰንበት ትምህርት ቤቱን ትታ ምናምን ነገር በቃ the whole time እዛ ላይ ነበር የነበረችው እኔም ከሷ ማይሻል ነገር ውስጥ ነበር የነበርኩት ሁለታችንም ነው በተመሳሳይ በቤተክርስቲያን እንትን መጣን ስንወጣ ደግሞ አብረን ወጣንና ኖርማሊ እንደሷ እንደዚህ ወጥቼ ይሄ መታየቱ መደነሱ ምናምን ላይ ባልኖርበትም ግን አለ አይደል መንፈሳዊ ነገሩን በጣም አብዛኛው ነገር ትቼ ይሄ ዓለማዊ አይደል አይደል ወደማይጠቅምሽ ነገር መግባት እዛ ውስጥ ነበር የነበርኩት ከያንዳንዱ ከምኞት ጀምሮ ሊሆን ይችላል አለ አይደል ክርስቲያናዊ የማይጠበቅ ምኞት የማይጠበቅ ተግባር የማይጠበቅ ካለባበስ ጀምሮ ብቻ ኤቭሪቲንግ ልክ ያልሆነ ነገር ውስጥ ነበርን ከዛው ደግሞ the same time ነበር ደግሞ ሁለታችንም እንትን ያለበት አጋጣሚ እሷ ዳንስ ውስጥ እያለች ወደ ሰሚነሽ የሚያስኬድ ጉዳይ ገጥሟት ወደ ሰሚነሽ ሄደች ስትመለስ ያው እንደነገረች ነው ታውቂያለሽ የሷን ስቶሪ ብቻ በርሜል ቅዱስ ጊዮርጊስ ሄደች 2015 ላይ ሄዳ መጣች ብዙ ነገር ትታለች በዛ ወቅት ላይና እኔም ደግሞ አለ አይደል የሆነ ጥያቄ ብቻ ውስጥ ያለ ብዙ ነገርና ሄዳ መጣችና ነገረችኝ ስለ ጸበሉ ምናምን እና እሰማ ነበር እንደዚህ ኢንተርቪው ምናምን ነገር ያለው አልፎና ለማመን ይከብደኛል መሳወር ምንድነው ምናምን ይያልኩኝና ያው እሷ ሄዳ መታ ነገረችኝ ወይኔ እህቴ እንደዚህ ሆኜ ምናምን ስትለኝ በቀልቤ ተነሳሳ ማለት ነው ማለት ተነሳሳ ኖርማሊ አሁን እስከዛ ሰዓት ድረስ የሆኑ ጥያቄዎች ውስጥ ቢኖሩን ግን ብዙ ያልተውኳቸው ነገሮች አሉ ጽዬ ሱሪ መልበስ ምናምን ስታቆም ያላቆምኩኝም ኖርማሊ እሷ ልብሶች ራሱ ይለብሳቸው ነበር እንኳን ተውሽልኝ ይያልኳትላ ማለት ነው እና 2015 ላይ እሷ ከመጣች አይ ቲንክ 15 ቀን ነው ከወር በኋላ ነው ሄድኩኝ እዛ 2015 ላይ ክረምት ላይ ነበር ሄድኩትና ከዛ ከመጣው በኋላ እኔም በጣም ተነክቼ ነው የመጣሁትኝ አለ አይደል መንፈስ ቅዱስ ሲቀርብሽ ብቻ ሁሉ ጊዜም ጥያቄ ነው ውስጥሽ የሚተውብሽ እንዴት እንደዚህ ያደርጋለሁ ተመልሼ ወደ ኋላ ምናምን አይነት ነገርና
በቃ የኔ ተርኒንግ ፖይንት ያቺ ነች 2015 ላይ እዛ ሂጄ መምጣቴ የኔ ተርኒንግ ፖይንት ነች። በጣም ደስ የሚለው ምክንያቱም ሁለት ተማማቾች ተቀራራቢ ነው እድሜያቸውም ላይክ ከተማማችነት በላይም ደግሞ ጓደኛ ሆናችሁ ነው ያደጋችሁትም የኖራችሁትም እና በእኩል ሰዓት ነበር የወጣችሁት። እንደገና ደግሞ በእኩል በተቀራራቢ ሰዓት ነው የተመለሳችሁት። የዚህን አስታውሳለሁኝ ስቶሪዋን ያው ተመልካቾች በጣም ብዙ እይታ ስላለው ያስታውሱታል። በሆነ አጋጣሚ ነው ሰሚነሽ የሄደችው። ከዛ በኋላ ነው የእሷ የህይወቷ የመለወጥ መንገድ የጀመረው በዛች በአንድ ቅስፈት ጀስት ዝም ብሎ ጉዞ ደርሼ እመጣለሁ በሚል ቅስፈት ነበር የተመለሰው እና ያንቺ ደግሞ በተቃራኒው ደግሞ በሌላ መንገድ ነው። አንድ የመዳኛችን ምክንያት የሁላችንም ይለያያል እና በጣም ነው የምደነቀው ነው። በርሜል ጊዮርጊስ ሲነሳ በጣም ተያይዞ ብዙ የሚነሱ ነገሮች አሉ። አስታውሳለሁ ዓመተ ምህረቱን ባላስታውስም እጅግ በጣም ገኖ የወጣበት ጊዜ ነበር ወይ እንዳልሽው 2015 ሊሆን ይችላል እና እስቲ ስለ በርሜል ጊዮርጊስ ትንሽ ነገር ንገሪኝ። ምክንያቱም አሁን እኔም አንዳንዴ በፊት ላይ ስፔሻሊ በፊት ላይ በጣም ኮንፊውዝድ የሚያደርጉኝ ነገሮች አሉ። ምንድነው መሰወር፣ የት ነው የሚሄዱት፣ ለምንድነው የሚታሰሩት የሚሉ ጥያቄዎች ነበሩብኝ። በዛ ላይ ጸበሉ ኃይሉ ምናምን ነገር አለ አይደለ? እስቲ ስለ ቦታው ትንሽ ነገር ንገሪኝ። እሺ ሳርዬ፣ እንግዲህ ስለ ቦታው ለመናገር እውነት ለመናገር እኔ በጣም አንሳለሁ ስለዛ ቦታ ለመናገር። ግን ያው በጣም ብዙ ነገር ስለተደረገልኝ ደግሞ እግዚአብሔር ፈቅዶም 3 ጊዜ ሄጃለሁ 2015 16 እና 17 ላይ በየአመቱ ሄጃለሁ። ይሄን አመት እንግዲህ እግዚአብሔር ፍቃድ ይሁን። ቦታው እንዴት አድርጌ ልንገርሽ? በቃ ይሄ አላርም አይነት ነገር ነው ለኔ ያ ቦታ። ከዚህ እኔ ብቻ ሳልሆን እኔ የማውቃቸው ብዙ ሰዎችም በጣም ብዙ ነገር ያራገፉት የተዉት ዓለም ውሂት ነች እንደ ምናምን ነገር እንድትሚያደርግሽ ያ ቦታ ነው። ሰምተን አናውቅም እንደዚህ አይነት ቦታ በህይወት ዘመን አይተንም አናውቅም። አላቅም ለአባቶቻችንም እንደዚህ በተጋድሎ በራሳቸው ተደረገላቸው እንጂ አባቶቻችን በነበሩበት በጥንቱ ጊዜ እንደዚህ አይነት ቦታ አልነበረም። ጸበሉ በጣም የሚገርም ነው። ያው መንገዱ ምናምን ድካሙ እንዳለ ሆኖ ቦታው ላይ ከደረስሽ በኋላ ቦታው ላይ የምታዩ ግርማ ሞገስ ራሱ በጣም መንፈስ ቅዱስ የነበበበት ቦታ እንደሆነ ታውቂያለሽ። እና ጸበሉ ይሰውራል። ኖርማሊ መስዘውር ነው ለመጀመሪያ ጊዜ ሲሰማ ከናካቴው ምጠፋን ይመስለኝ። ይሄ ነፍሴ ብቻ ሳይሆን ስጋዬ የሚሰወር ነው ይመስለኝ። እና መጀመሪያ ጊዜ ሄጄ ታሰርኩኝ። የምትታሰሪበት ምክንያት ምንድነው መሰለሽ ሳርዬ? ተሰውረሽ እዛ ያለው ሪአክሽን እዚህ የምታደርጊው ነገር ነው። እዛ እየሮጥሽ ከሆነ እዚህም ትሮጫለሽ። ካልታሰርሽ አስቢው የት እንደምትሄጂ። እዛ እየታገልሽ ከሆነ እዚህም ትታገያለሽ። እና ያ ነገር ሀፕን እንዳያደርግ ነው የሚያስሩሽ። እና የመጀመሪያ ቀን እኔም ሲያስሩኝ ግራ ገብቶኛል እውነት ለመናገር። እና ግን የመጀመሪያ ቀን የነበረኝ ነገር በጣም ከባድ ነበረ። ስቡሃ ሚዲያ ላይ ምስክርነት ሰጥቻለሁ ከዚህ በፊትና በጣም ብዙ እይታ ነበረው። አይ ቲንክ ወደ 170,000 ምናምን፣ ሁለተኛው ቪዲዮ ደግሞ ወደ 70,000 ታይቷልና እዛ ያየሁት ነገር እዛ ላይ በደንብ ተናግሬያለሁና ብቻ ሲኦልን ነበር የማየው። በጣም የሚያስፈራ ቦታ ነበር የማየውና ብዙ ሜሴጆች ይመጡልኝ ነበር እዛ ቦታ ላይ ሆኜና ከዛ ውስጥ እዛው ጸበል ውስጥ ተሰውሬ በጣም ብዙ ነገር ይገልጥልኝ ነበር። ሲኦል ውስጥም ሆኜ ግን ምን እንዳጠፋው ምን መስተካከል እንዳለበት ይነገረኝ ነበርና ለኔ እንደዛ አየሁኝ። ከኔ ጋር አብሮ የታሰሩ ሰዎች ደግሞ ሌላ ነገር ነው የሚያዩት። ኢቭን ዞ እኔ ሲኦልን አይቼ አንቺን ሲኦልን አየው ብትይ እኔ ማየውና አንቺ የምታየው ሲኦል ይለያያል። እንደ አንደርስታንዲንግሽ አቅምሽ እንደሚችሉ አድርጎ ነው የሚያሳይሽና ያ ቦታ ለብዙዎች መዳን፣ ለብዙዎች መመለስ፣ ለብዙዎች ጥያቄ መልስ የሆነ ቦታ ነውና ኦፍ ኮርስ ብዙ ጥያቄዎች ይነሳሉ። ለምን እንድታሰራለን? ለምን እንደዚህ ሆነ? ምናምን ግን የእግዚአብሔርን ስራ ማን ይመራመራል? እሱ የፈቀደው አይደለም የሚሆነው። አንቺ ብቻ ህጉን ጠብቀሽ በንስሐ ቦታ ከቀረብሽ ያ ቦታ እንዲህ ነው ልልሽ አልችልም ሳርዬ። በጣም እንዳልሽው ነው። በጣም ከብዙ ቦታ ስፔሻሊ ከውጭ ሀገራት በጣም ብዙ ሰዎች ወደዛ ይሄዳሉ። የሚገርምሽ ነገር እኔ ራሴ በጣም ብዙ ማውቃቸው ከውጭ ሀገራት መጥተው እዛ የሚሄዱ ሰው ያለውና ይሄን ያህል ግን ምን ቢፈጠር ነው ምን ቢደረግላቸው ነው? የሰው ልጅ ብዙ ጭንቀት ስላለበት ማለት ነው የተለያየ ሁሉም ቦታ ሄዶ መሞከር ይፈልጋል። የመዳኛው ቦታ ቅድም እንደተባባልነው ለምሳሌ ያንቺና የእህትሽ መንገድ አንድ አልነበረም። የዳናችሁበት ቦታ አንድ አልነበረም። የማንም ሰው አንድ ላይ አይሆን ይችላል። ሁላችንም የተለያየ ቦታ ሊሆን ይችላል እና በጣም ነበር የምደነቀው። እንዳልሽው በጣም ብዙ ጥያቄዎች ነበሩ። ስፔሻሊ እኔ 2016 ምናምን ላይ በጣም የገነነበት ሰዓት ነበር። ሩቅ ነው እንደዛም ሆኖ ግን ሰው ደግሞ አይገድበውም። ሙላ የሚገርምሽ እኮ በጣም አዛውንትም ይሄዳሉ።
ትልልቅ ሰዎች ይሄዳሉ ወይኔ አዛውንት እንዲህ ከዘራ ይዘው በሰው ተደግፈው ይሄዳሉ። ግን እዛ ቦታ ላይ ደግሞ ከሁለት ቀን ምናምን በኋላ ስታያቸው ብቻቸውን ወክ እያደረጉ ታያቸዋለሽ። ጎንበስ ብለው ሄደው ኦሪጂናል ተጭኗቸው እዛ ቦታ ላይ ግን እንደ ወጣት ቀና ብለው ሲሄዱ ታያቸዋለሽ። ምን ያህል ጊዜ ተጠመቅሽ አንቺ? መጀመሪያ ይሄ ነገር የተደረገልሽ ጊዜ ምን ያህል ጊዜ ተጠመቅሽ? 2015 ላይ ክረምት ላይ ሄድኩትና ነፃ ነበርኩ። ክረምቱን 2 ወር ቆያለሁ ምናምን ዘና ብዬ ነበር ሄድኩትኝና ያው ጸበሉን ሰማውኝ እንጂ አላወኩም ባህሪውንና ሂጄ ተጠመቅኩኝ። 15 ቀን ቆይቼ ተመለስኩኝ። ከዛ አንድም ከበደኝ ጸበሉ በጣም ተሰውሬ የማያቸው ነገሮች በጣም እየከበዱ ይመጡ ታውቂያለሽ። መቋቋም አልቻልኩኝም። ያው እግዚአብሔር በእርግጥ ቢያስተምረኝም በእያንዳንዱ ቀን በጣም እየከበደኝ መጣ። 2 ወር ቆያለሁ ያልኩትኝ 15 ቀን ቆየሁ። በ15 ቀን ውስጥ ደግሞ ካልተሳሳትኩኝ 6 ቀን ተጠመቅኩኝ በርሜሉ ጋር። ዮርዳኖስ ጸበል ደግሞ አለ። ዮርዳኖሱ ጋር አይ ቲንክ 2 ወይ 3 ተጠመቅኩኝ። ይሄን ያህል ቀን ነበር የተጠመቅኩት። አሁን እንዳልሽኝ የማያቸው ነገሮች እየከበዱ ይመጡ ብለሻል። በዛ ላይ ደግሞ ትንሽ ከቤተክርስቲያን ወጣ ባልሽበት ሰዓት ነበር ይሹና የነበረው ነገር እንዴት ነበር? ያው ፍራቻ ይኖርሻል ከረጅም ጊዜ በኋላ ጸበል ስትሄጂ፣ በተለይ ደግሞ እንደ በርሜል ቅዱስ ጊዮርጊስ አይነት አስፈሪ ነው ስታዩ አይደል? ጸበሉ ሲወጣ መታሰሩ ምናምን ቦታው ላይ ሄዶ ያየው ሰው ካልሆነ በስተቀር በስክሪን ላይ የሚያየው ሰው የሚያስፈራ ቦታ ነውና እንዴት ነበር ያቺ 15 ቀን እንዴት ነበረች? ከዛስ ተመልሰሽ ህይወት እንዴት ነበር? ሄድኩኝ እንግዲህ የመጀመሪያ ቀን ስጠመቅ የሚገርምሽ ኪዳነ ምሕረት ነው የመጀመሪያ ቀን የተጠመቅኩት። የእሷም ጸበል ይሰውራል ግን ይለያል አወጣጡና በሁለተኛው ቀን ጊዮርጊስ ለመጀመሪያ ጊዜ ስጠመቅ እዛ የታሰሩ ሰዎች ፊታቸው ላይ በጣም ፍርሃት ይታያልና ደግሞ የመጀመሪያ ቀን ነውና ምንድነው እንዴት ተጨናነቁት ምናምን ሪላክስ ያደረጉም እንደምናም ብዬ ያው ታሰርኩኝ በቦታዬ ላይ እና ጸበሉ እስኪመጣ በቃ ሰው ሁሉ ይጸልያል ታውቂያለሽ። ሰላም ለኪ ይደግማ ለአቡነ ዘበሰማያት ሚላለ ቅዱስ የፍርሃት ነው ለካ በቃ የጭንቀታቸው ነው። እኔ ደግሞ ዘና ብዬ ጸበሉን እየጠበቅኩ ነው ታውቂያለሽ። የሰውንትን ግን ትንሽ ጭንቀት ለቀቀብኝ። የሰው ፍርሃት ወደ እኔ ተጋባ ታውቂያለሽ። እና መጣ ጸበሉ ሲመጣ ያው ከሰማሹ ፈረስ ኮቴ ያለው ምናምን በጣም የሚያስፈራ ድምጽ ነውና አላ ይወጣላ ድምጹ በትክክል ኮቴ ያለው ጋጋ ይላልና ድምጹን ስሰማ ወደ ሰማይ ነው ቀን ያልኩት። የሆነ ሰማዩ ይወደቀን ይመስለኝ ታውቂያለሽ። ከዛ ጸበሉ መምጣት ጀመረ። ድምጹ ይሁን ሽሚል ድምጽ አለው። ሲመጣ መጣ ፈሰሰ። ከዛው እኔ ሽታውን ይሰወረኝ አይ ዶንት ኖ ሌሎች ሰዎች ምን እንደሚሉ። እኔ ሁሌም ሽታው ነበር የሚሰወረኝ። ሽታለው ከጸበሉ ጋር አብሮ የሚወጣና አምቦሃ ብረት ነበር የሚለኝ ሽታውና ሽታው ከበደኝ። ይሄ ነፍሴ እዚህ ጋር እየመጣች ትመለሳለች ታውቂያለሽ። ትንቅንቅ ልትወጣ ልትገባ ምናምን ነገር በሶስተኛ በቃ ሄድኩኝ። በጣም ከባድ ነበር የሄድኩበት ቦታ በጣም ከምነግርሽ በላይ ብንዘው 3 ደቂቃ 4 ደቂቃ ነው ይባላልና እኔ በጣም ሰዓት ወሰደብኝ ለመመለስ። በጣም ሰው ሁሉ ተመልሶ ወጥቶ እኔ በጣም ሌቱኝ ነው የተመለስኩትና በዛች አንድ ቀን ብዙ መዓት ነው ያሳየኝ ብዙ ነገር ከኔ አልፎ ስለቤተሰቦች እና በጣም ከባድ ነበር የነበረው ነገር። በሁለተኛውም ቀን ተደገመ። በሶስት በቃ ፍራቴ እየጨመረ መጣ ታውቂያለሽ። እና አይ ቲንክ የአምስተኛ ቀን ይሁን የስድስተኛ ቀን እኔ በቃኝ ሰማቱ አልኩትኝ አልችልም እንዲጓጉቼ የመጣሁትኝ እኮ እኔ እንዲ ታውቀኛለህ ፈሪ እንደሆንኩኝ እንደዚህ አይነት ነገር እንዴት ያዳንከኝ እንደሆነ አውቃለሁ ግን በዚህ መልኩ አታርግብኝ። ተመሳሳይ ነገር ነበር ሁሉንም ቀን ተመሳሳይ ነገር ነው ግን ያው መንፈሱ እየተገረፈ ነበር ታውቂያለሽ። እና እሱ ሲገረፍ አንቺንም ያስጨንቅሻልና እዛው ሲኦል ውስጥ ነበር እንትን የሚለኝ እና እኔ በቃኝ ምናምን ማለት ጀመርኩኝ። የመጨረሻ ቀን ስጠመቅ 6ኛ ቀን የሰማቱ ቀን ነበር። ያን ቀን ኪዳነ ምሕረት በጣም ብዙ ነገር አደረገችልኝ። ተሰውሬ ያሳየችኝ በጣም ብዙ ነገር። በቃ አልገባም ከዚህ በኋላ አልኩኝ። ብገባ ብዙ ነገር ይቀጥል ነበር የሚደረግ ነገር። እኔ ግን ፈራሁ አቃተኝ። በቃኝ አልኩኝ። ከዛው ደግሞ ውስጤ የሆነ እንድመለስ ይገፋፋኝ ነበር ታውቂያለሽ። ከዛው ተመለስኩ ከ15 ቀን በኋላ ወደ አዲስ አበባ ማለት ነው መጣሁ። እዚህ መተሽስ የሚገርምሽ ያ ነው በቃ ተርኒንግ ፖይንቱ ያ ነው። ሲኦልን አይቻለሁ በመጥፎ መልኩ ከሄድኩኝ ነፍሴን እየጎዳኋት ከሄድኩኝ የሚጠብቀኝም ቦታ አይቻለሁ። ተጠንቀቂ ተብያለሁ እና መጣሁኝና የሚገርምሽ አይ ቲንክ ለሳምንት ምናምን ከቤት አልወጣሁኝም። በቃ ይሆናል አይደል ውስጤ ጥሩ አልነበረም። በቃ የነፍስ ጥያቄ በጣም ይዤ ነው የመጣሁት። እንዴት ነው ከዚህ በኋላ መስተካከለው ምን ባደርግ ነው እዛ ቦታ ማልገባው የሚል ነገር ነበርና በቃ በጣም ስለ ነፍሴ መስጋት ጀመርኩኝ። በቃ ምንም እና ከሳምንት ምናምን በኋላ ብዙ ቀሚስ አልነበረኝም። እኔ ለቤተ ክርስቲያን የሚሆኑ ያለ አይደል አጠራጠር ያሉ ቀሚሶች ነበሩኝና ቀሚስ እስከምገዛ በቃ ብዬ ሱሪ አድርጌ ወጣሁ። መጀመሪያ ቀን ስወጣ እኔ በህይወቴ እንደዚህ ነብሴ ወቅሳኝ አታውቅም። በጣም ወቀሰችኝ። ምን አይነት ሰው ነሽ አንቺ? በቃ
ከዚህ በላይ ምንድነው ማየት ያለብሽ አይነት ወቀሳ አልቻልኩም። በቃ ሩቆ መሄድ ታውቂያለሽ። ተመለስኩኝ። ከዛ በኋላ ቀሚስ እንደውም ጽያኔ ትለብሰን ነበር የጽየን ቀሚሶች እያደረኩኝ ከዛ ደግሞ መግዛት ጀመርኩኝ። ያለ አይደል ልክ የሆኑ ቀሚሶችን መግዛት ጀመርኩኝ። ግን ካለባበሱ በላይ እሱን ታዩና ወደ ቤተክርስቲያን መሄድ አባቶችን መጠየቅ ምናምን ጀመርኩኝ። በጣም አለ አይደል በቃ እየሄድኩ ያለሁበት መንገድ ልክ እንዳልሆነ ገባኝ። ታውቂያለሽ ሲኦልን ማየት እንግዲህ ቀላል ነገር አይደለም። እንደው አላስጨነቀሽም ስታየው ነው ሳይፈታብሽ አልኩሽ። ለሳምንት ቀን ለምን ለ2 ወር ለ1 ወር ጨለማ ፈራው። ከዛ በኋላ መብራት ጠፍቶ ምናምን አልተኛም። ከዛ በፊት ነው መብራት በርቶ አልተኛም ነበር። ከዛ ከመጣው በኋላ መብራት ጠፍቶ አልተኛም። ጨለማ ቤት ውስጥ ብቻዬን አልቀመጥም። የሆነ ጊዜ እንደውም ቤት ማንንም አልነበረም፣ ጽዬም አልነበረችምና መሸ ጠብቃቸው አይመጡምና አልቻልኩም። በቃ ተነስቼ ወጥቼ ሱቅ ቆምኩኝ ማለት ነው። እና የሆነ የምትፈሪው ነገር አለ። በቃ ግን ይሄ ሁሉ ስለነፍስሽ ነው ስለሌላ ነገር አይደለም። በእያንዳንዱ በማደርጋቸው ነገሮች ውስጥ ከዛ በኋላ ያችን ቦታ አስታውሳታለሁ። እንዲህ ካደረኩ እዛ ነው የምገባው እያልኩኝ ወደ ራሴ እግዚአብሔር ይመስገን። ጽዬም ደግሞ በዛ ሰዓት ላይ እንዳልኩሽ እንትን ብላ ስለነበር በረታን አብረን ወደ ቤተክርስቲያን ማስቀደስ ንስሐ፣ ከዛም አልፎ ቅዱስ ሥጋውና ክቡር ደሙ ወደ መቀበል ደረጃ እግዚአብሔር ፍቃድ ሆነና ይሄ የተደረገልኝ በሰማዕቱ ምልጃ ነውና ለኔ ይሄ ነበር ይሆነልኝ። ስለ ጨለማ አስታንሺ እንኳን እዛ ሄደሽ ማለት እንግዲህ እኔ አልሄድኩም። በእርግጥ አላቅም አንድ ቀን ሲፈቀድልኝ ሄድ ይሆናል። መሰወርና ሲኦልን ለተከታታይ ቀናት ማየት ማለት ቀላል አይደለም። ስታስቢው እንኳን እንዴት ነው የሚያስፈራው። የሆነ ጊዜ እኔ ቲሳ ተክለ ሃይማኖት ሂጄ የሆነች የጨለማ ክፍል አለች ሂደሽ ምታቂ ከሆነ እና እሷን ክፍል ተወጣተሽ በጣም ጨለማ ነው። ምን የሚልም ላይክ እንዲየዳበሽ ነው የምትወጪው። እሱ የምን ምሳሌ ነው? የሲኦል ምሳሌ ነው። በቃ በገዳሙና አስታውሳለሁ አምላኬ እቺን ብቻ አሳልፈኝ እንጂ ሁለተኛ ኃጢአት አልሰራም ብዬ በቃ ጭንቀት አልኩሽ። በዚህ ገደል ነው ይሉኛል፣ ምንም ነገር አይታይም፣ እወድቀው። በህይወቴ እንደዛ ቀን እሱንም እኮ በጣም እኮ ትንሽ ደቂቃ እኮ ነው። ኦልሞስት 3-4 ታውቂዋለሽ ቦታውን አላውቀውም፣ ግን ሌሎች ዋሾች አምሳለ ሲኦል ገብቻለሁኝ። አምሳለ ሲኦል አሁን ለምሳሌ እዛ ራሱ ይቻለሁኝ። በቃ በጣም ነው የሚጨንቀው። በህይወቴ 2 ቦታ ይቻለሁ። በጣም ነው የሚጨንቀውና ከዛ ሁለተኛ ኃጢአት አልሰራም፣ ሁለተኛ አላስቀየም ብዬ ሰውጣ እውነት አልመሰለኝም። ገብቶሻል? አንዳንዴ እግዚአብሔር እንድንማርባቸው ይሄ ሲኦል ነው አይደለም። ሲኦል በዚች ልክ ብቻ የምትለካ አይደለችም። በዚህ በጨለማ ብቻ የምትለካ አይደለችም። በጣም ጥልቅ ነው ሲኦል ማለት ነው። ማሰብ ያለብን ግን ጨለማ እኔማው ለምሳሌ ጨለማ ፈራለሁ። በጣም ነው የምፈራው ጨለማ። አሰብኩት እዛ ብሄድ ደግሞ እንዴት ነው የምሆነው? እዛ ደግሞ ከጨለማ ማልፎ ትቃጣያለሽ። በጣም ብዙ ነገር አለውና አንዳንዴ እንድናስተውልበት የሚደረግ ነገር አለ። እንዲህ በተከታታይ 5 ቀን 6 ቀን ስታይ ደግሞ ኦፍ ኮርስ በጣም ልብሽን ያስጨንቀዋል። የሆነ በቃ ምኑ ጋር ነው ያለው ትያለሽ። ኢቨን የሆነ እንኳን ይሄ የሆነ ኃጢአት ለመስራት ወይ የሆነ በድፍረት የሆነ ነገር ለማድረግ እንኳን ስታስቢ ያቺ ጨለማ ትዝ ትልሻለሽ። ድጋሚ እዛ ውስጥ ነው የምትገቢው። ከዛ በኋላ ደግሞ 2016 ሄድሽ። 2016 ስትሄጂስ ምንድን ነው የተፈጠረ? ከ2015 በኋላ ቀጥታ 2016 ነው ሄድሽ። የዛኔስ ምን ተፈጠረ? የዛኔ ምን ተፈጠረ መሰለሽ? ከዛ ስመለስ ከሰማዕቱ ቤት ሁለተኛ ተመልሼ መሄድ አልመሰለኝም ነበር። ማለት ቦታው በጣም ይናፍቃል እንዳልኩሽ። ባትጠመቂም ባትም በቃ ውስጥሽ ነፍስሽ ትረዳዋለች ያ ቦታ በቃ የሆነ ብቻ አለው የተለየ ነገርና ከፍራቴ ግን ተመልሼ አልመጣም ሰማዕቱ ነው ያልኩት። ማለት የሆነ ምክንያት ፈጥረ ካለመጣኝ እኔ አልመጣም ነው ያልኩት። መጣሁኝ። አይ ቲንክ መጥቼ ከሆነ ወር በኋላ ብዙ ወራት ፈሪ ሆኜ ነበር። በጣም በቃ በጣም የነፍሴ ነገር ያስጨንቀኛል። በጣም እያስቀደስኩኝ ምን ይጨነቃለሁ። በቃ ኪዳን እያደረስኩኝ ይጨነቃለሁ። ቅዱስ ሥጋውን ክቡር ደሙን ለመቀበል ተሰልፌ ይጨነቃለሁ። በቃ ያ ቦታ ነው አይምሮ ውስጥ ያለው ታውቂያለሽ። ከዛው በቃ አለ አይደል ብቻ ነገሮች ጥሩ እየሆኑ መጡ። በጣም ወደ ቤተክርስቲያን ወደ መንፈሳዊ ነገር እንትን አልኩኝና ከሆነ ወር በኋላ ደግሞ ቦታው ይናፍቀኝ ጀመር። ታውቂያለሽ ምስክርነት ያለሁኝና ቦታው በጣም ይናፍቀኝ ጀመርና መሄድ ፈለኩኝ። በዚህ በኩል ደግሞ ፈራለው ወይ ልሂድና ልጠመቅም በቃ ስለናፈቀኝ ብቻ ወይ ልምጣ ምናምን ነገርና በአጋጣሚ ማቃቸው ልጆችም ይሄዱ ነበርና እንትን አሉ አትሄጂም ምናምን ነገር አሉ። የእግዚአብሔር ፍቃድ ሆነና እሱ አስተካከለልኝ። ሄድኩኝ። መንገድ ላይ በቃ በጣም ፍርሃት ነበር። ብታይ ደረስን ቦታው ላይ የመጀመሪያ ቀን ጥምቀት ሲል በቃ ነው ያለቀስኩ ነው ወደ ቦታው ሄድኩኝ። ብታይ በቃ ያን ቦታ ነው አይመሰለኝ። እኔ ሰዎችም ብዙ ነገር እኮ ይነግሩሻል። እንዲያቺ መቤቴ እኮ እንዲ አርጋ እንዲ ብላ እንዲያቺ ይሉሻል። ለምን የሚል ጥያቄ ደግሞ ይመጣል። ትጓጓለሽ እኔ ለምን በቃ ከዚህ ግን ተስፋ አደረኩኝ። በአሁኑማ አይጨክንብኝም ሰማዕቱ ምናምን ብቻ ሄድኩኝ። የመጀመሪያ ቀን
በቃ አትሰውረኝ አልኩኝ። እኔ አትሰውረኝና አስናቲን 4 ቀን 5 ቀን የተጠመቅኩትኝ አልተሰወርኩም። አምስቱንም ቀን የሚገርምሽ ግን ብዙ ነገር ነው የተደረገልኝ። ባለመሰወር ውስጥም ይሰራልሻል። እምነትሽ አይደል የሚያድንሽ። ኖርማሊ ትልቅ እምነት ኖሮኝ ሳይሆን ግን ሰማዕቱን በጣም አምናለሁ። ለሰማዕቱ ያለኝ ፍቅር ሳርዬ በዚህ አጋጣሚ ይሄ ነው ብዬ ልነግርሽ አልችልም። እዛ ከመሄዴም በፊት እኔ ሰማዕቱን እዘክረዋለሁ፣ አውቀዋለሁ፣ ብዙ ነገር አድርጎልኛልና በቃ በጣም እያለቀስኩ ለምኖ ነበር። እኔ ያን ከሆነ የምታሳይኝ አትሰውረኝ አልፈልግም፣ እንዲሁ ብቻ ስራ ላይ ነበር የምለው። እንዳሰብኩትም እንደዛ አደረገልኝ። ብዙ ተባርኬ ደግሞ ብዙ የጎደለኝን ሞልቼ 2015 ላይ ያልተስተካከሉ በመንፈሳዊ የሆነ ኑታውያችሁ ምንድነው ማውላውላ የሚባለው እንደዛ የነበሩ ነገሮችን አጥርቶ ብዙ ብቻ ነገር አቃንቶ ደግሞ ተመልሼ የመጣሁኝ። በቃ ያኔ ፍርሃቱም ለቀቀኝ፣ ብርቱ ሴት አደረገኝ። ከዛ በኋላ በቃ ህይወትሽ ቀጥታ በመንፈሳዊ ብቻ ታጠረ ማለት ነው። እግዚአብሔር በፈቀደው እንደዛ ሆነ። 2017 ሄደሽ ነበር? 2017 ሄድኩኝ። ደግሞ የተለየ ነገር ነበር? አልተሰወርኩም፣ ግን አንድ የተሰወርኩኝና የሚገርምሽ ዳር ላይ ነበር ሁሌ የሚቀመጠው አውቄ በቃ ፈራዋለሁ በርሜሉንና የሆነ አሳሪ ፈቾቹ ዞር ሲሉ ወደኔ የሆነ በቃ ጨዋታውን የሚጫወቱ አልኩሽ እንዳዩ ዳር ላይ ለመሆንና ዳር ላይ ሆንኩኝ። ጸበሉ መጣ፣ አልሰወረኝም። ታውቂያለሽ ተመስገን እያልኩኝ ብድግ አድርጎ ወደ በርሜሉ አስጠጋኝ። እዛው ሰወረኝ። መድኃኒዓለምን ስዕል አድነዋል አይደለ? እጁን መስቀለኛ እንዲያደርገው እሱን ነው ከሩቅ ማየውና እሱ ጋር ለመሄድ ነበር የምሮጠውና አባ ያልኩ ጫለው አባቴ ያልኩኝና ለካ ጫወቴ በጣም ይሰማ ነበር ውጪና አንዱ ጓደኛዬ እንደውም እዚያ ወኩትኝ የሆነች ልጅ አባ ያለሽ ትጫዋለሽ ምናምን ሲል እኔ ነበርኩ ባክህ ምናምን ነገር ያልኩት። አንዴ ሰወረኝና ይሄ ያደረገ ግን በስውር የሚሰሩ ስራዎች ሳሪያ ይሄ ነው የምልሽ አይደለም፣ ብዙ ናቸው ወይ በጣም ብዙ ናቸው። አንዳንዴ ደግሞ ለመግለጽም ከባድ የሆኑ ነገሮች አሉ። ቤትሽ እስከሚደረግልሽ ነገር አንቺ እዛ ሆነሽ እኔ እዛ ሆኜ ቤተሰቦቼ ጋር የሚደረገው ነገር በጣም የሚገርም ነገር ነው። በጣም የሆኑ የተጣሉ ሰዎች ነበሩ፣ ቤተሰብ ሆነ የተጣሉ ሰዎች ነበሩ። እነሱ አሁን በቃ ማስጠንቀቂያ ነው የተነገራቸው በእኔ በኩል ማለት ነው። እና ቤተሰቦች ላይ ብዙ ነገር እና ግን ያ በረከት የሚገርምሽ በጽዮንም በእኔም በኩል እግዚአብሔር ያደረገው ነገር ለቤተሰብ የተረፈ ነገር ነው። አሁን እናታችን ብትይ አባታችን ብትይ በቃ ድሮ ከነበራቸው ጥንካሬ በጣም አሁን በጣም ብርቱ ሆነዋል። ታውቂያለሽ እግዚአብሔር መንፈስ ቅዱስ በደንብ ቤታችን ገብቷል። እንግዲህ ያጽናን በዛ እንጂ ቤትሽ ይባረካል በጣም። የአንድ ሰው መዳን የሁሉንም ቤተሰብ ህይወት ነው የሚቀይረው። ይሄ እኮ በጣም እድለኝነት ነው። ይሄ እኮ ያለው እኛ ቤት ብቻ ኦርቶዶክስ ቤት ብቻ ነው። በጣም አንቺ እዛ እየተጠመቅሽ እዚህ ቤተሰቦች ሰላም የሆኑ ታዩ ቤተሰብ ጓደኛ ለጓደኛ እንኳን እኮ ታውቂያለሽ። አሁን እኔ ጓደኛዬን የሆነ ቦታ ሂጅ ብትጸበልና እኔ ብድን የጓደኞቼ ህይወት የሚስተካከልበት አጋጣሚ አለና ይሄ ያለው ደግሞ እኛ ጋር ኦርቶዶክሳውያን ጋር ብቻ ነው። እግዚአብሔር ይመስገን በዚህ ቤት ውስጥ ስላለን ማለት ነው። አሁን ህይወት እንዴት ነው? አሁንማ ምን ልበልሽ እግዚአብሔር ይመስገን ሌላ ዓለም ነው። ታውቂያለሽ ድሮ አሁን ትሄጃለሽ ቤተክርስቲያን ምናምን ሰው ጸሎት ሲያደርግ ጸሎት ታደርጊያለሽ ምናምን አታውቂው ምን እያደረግሽ እንደሆነ። ያው እግዚአብሔር ቸር ስለሆነ ይቀበልሻል እየተኮላተፍሽም ያለ ንስሐም ብቻ አለ አይደል? በደጁን ስለረገጥሽ አይተውሽም። አምነሽና ሳታምኚ አውቀሽና ሳታውቂ ይለያያል በጣም። ዳዊትን ስታነቢ አሁን በቃ ነፍስሽ የምትረዳው እያነበብሽ ዳዊትን የእውነት ትሰወሪያለሽ። አንዳንዴ ለክ በርሜል መሰወሪያ ኃይል ትሰወሪያለሽ። በቃ ዳዊትን ታይዋለሽ ማለት ምንኛ የታደለ ነው ምናምን ትያለሽ። ሰኔ ጎልጎታን ስታነቢ እመቤታችን ከልጇ ጋር የተነጋገረችው ያን ንግግር ነው አንቺ ደግመሽ የምትናገሪውና እያንዳንዱ ጸሎት እንትን ስትያቸው እየገባሽ ነው ነፍስሽ እየተረዳችሁ ነውና ደሞ እቺ ዓለምን ላክ ይሆናል አይደል እየኖርሽባት ነው። አሁን መንፈሳዊ ሰው አለ ማለት ይከብደኛልም አልዋሽሽ ነገር አይኮንም። መንፈሳዊ እመቤታችን ብቻ ነች በነፍስም በስጋም እሷ ብቻ ነች መንፈሳዊ ፍጹምና ግን አለ አይደል በቃ ትግል ነች። ዓለም የትግል መድረክ ነችና ትወርቂያለሽ እኮ ንስሐም ገብተሽ ቅዱስ ስጋ ክቡር ደሙን ተቀብለሽ ትወርቂያለሽ። ሰው አይደለሽ ሸክላ ነሽ ትወርቂያለሽ። ግን ወድቀሽ አለመቅረት ነው ክርስትና። ትወርቂያለሽ ትነሻለሽ፣ ትወርቂያለሽ ትነሻለሽ። ተስፋ ከቆረጥሽ ግን ችግሩ እዛ ጋር ነው የሚጀምረው እና በቃ ይሄ ነው አለልሽም። እዚህ ጋር እንደውም በጣም ጥሩ ሀሳብ አነሳሽልኝ። ኦሬዲ ልመጣ ነበር መጣሽልኝ ስለ ክቡር ስጋውና ቅዱስ ደሙ ማለት ነው። ብዙ ጊዜ ምን አይነት አሁን እንደውም አይ ቲንክ እየተለወጠ የመጣ ይመስለኛል። ሰው ቅዱስ ስጋውንና ክቡር ደሙን ከወሰደ በኋላ ይሄ በቃ እንዴት ልበልሽ የሆነ የታጠረ ያህል የሚሰማው ሰው አለ። ገብቶሻል? ይሄ ድሮ ምን አይነት አባባል አለ መሰለሽ አሁን ላይ በጣም ስለሚያዝናናኝ ነው። የሚቆርብ ሰው ትልቅ ሰው መሆን አለበት ምናምን ነገር ወይ አግብቶ ላይክ ፋይናል ላይ ማክሲሙም ከ50 ዓመት በላይ መሆን አለበት ተብሎ ይታሰባል። እንደዚህ አይነት አስተሳሰቦች አሁን አሉ። ቆረብኩ እኮ እስቲ
እንዴ ባላልተሽ ነው ይባልበት ጊዜ ማለት ከገጠመሽ አላውቅም ስለሚገጥመኝ ወይስ ልትሞነኩሽ ነው የሚባል አይነት ሜንታሊቲ ነበረ። እግዚአብሔር ይመስገን አሁን እሱ ነገር እየተቀረፈ መጥቷል። ግን አሁን ምን አለ መሰለሽ ቆርቤ ኃጢአት በሰራስ የሚባል ነገር አለና እኔ በኋላ ላይ ሐሳብ ጨምርበታለሁ። ለእንደዚህ አይነት ሐሳቦች አንቺም ስለምታውቂው ስለወሰርሽም ወጣትም ስለሆንሽ ምን ትያለሽ? እርግጠኛ ነኝ እንደዚህ አይነት ነገሮች ይገጥሙሻል። በትክክል ይገጥሙሻል። ሌላውን ተውና ከውጪ ቤተ መቅደስ ውስጥ ተሰልፈሽ ራሱ አንዳንድ አዛውንቶች አንቺን የሚያዩበት አስተያየት ከባድ ነው። አንዳንዴ እጅሽ ላይ ቀለበት ይፈልጋሉ። አግብታለች አላገባችም አይነት ኦብዘርቭ ታደርጊያለሽ፣ ታይዋለሽ፣ ኤቭሪቲንግ ይታይሻልና አዎ እግዚአብሔር ይመስገን አሁን ወጣቱ እግዚአብሔር በፈቀደለት ወደዛ እየቀረበ ነው። ይሄ እንትን አንደርስታንዲንጋችን እየተቀየረ ነውና ድሮ የነበረውና አሁን የተነበረው ነገር በጣም ይለያያል። ልክ ነሽ። እግዚአብሔር ይመስገን። በእርግጥ አንድ ነገር አለ። ቅዱስ ሥጋውና ክቡር ደሙ መቀበል ለዛ ደረጃ መድረስ በእግዚአብሔር ፍቃድ ነውና ቀላል ነገር አይደለም። እዚህ ክብር ላይ እግዚአብሔር ካደረሰሽ ብዙ ትተሽ ጥለሽ ልትመጫቸው የሚገቡ ነገሮች አሉ። ማለት ዝም ብለሽ እንደማንኛውም ነገር ደፍረሽ የምትቀርቢው ነገር ስላልሆነ የሆነ ሰው አለኝ ብለሽ ዘቡ ብለሽ የምትቀርቢበትም አይደለም፣ ወይ የሆነ ሰው አደረገ ብለሽ ዘቡ ብለሽ የምትቀርቢበትም አይደለም። ብዙ ልትማሪ ልትሰሪ ይገባል። አንዳንዴ ታያለሽ ሶሻል ሚዲያ ላይ በጣም ቅልል አድርገው ሲያወሩና እሱም ያስደነግጣል። በጣም ትህትና ሊኖርሽ ይገባል። ክርስቲያናዊ ተወሰነ ማወቅ አለብሽ። ላለመውደቅ እንዴት መታገል እንዳለብሽ ማወቅ አለብሽ። አባቶች ትምህርታቸው መስማት አለብሽ እና ራስሽን የተወሰነ ከሰራሹ እግዚአብሔር ደግሞ ይረዳሻል፣ መንፈስ ቅዱስ ይልክልሻልና ኦፍ ኮርስ አሁን ንስሐ ከገባሽ በኋላ ንስሐ ብቻውን በቂ አይደለም። ይሄ እንዴት ነው የንስሐ አባቴ እኔ ሲነግሩኝ አንድ ልብስ ቆሽሾ በሳሙና ስታጥቢውና ይጸዳል አይደል? በኤሪያል ደግሞ ስትደግሚው የበለጠ ይጸዳልና ንስሐ እንደዛ ነው፣ በሳሙና እንደማጠብ ነው። ኤሪያል ስትደግሚው ደግሞ በደንብ እንደሚጸዳው ያ ነው የሚያሳርገው ንስሐሽንምና ንስሐ ተቀበሉ ካሉ ሰዎች እኔ ከአባቶቼ እንደተማርኩትኝ ንስሐውን ከተቀበሉ በኋላ ቅዱስ ሥጋውና ክቡር ደሙን ካልተቀበሉ ንስሐቸው ያረጋ አይመስለኝም። ከተማርኩት አንፃር ነው የምልሽ። የሚያርሙኝ ሰዎች ካሉ ኢትስ ኦኬ። ግን በድፍረት ሳይሆን በትህትና በማወቅ አለ አይደለ የምትቀርቢው ነገር ነውና እግዚአብሔር ይመስገን አሁን ብዙ አንደርስታንዲንጎች ተቀየረ። የግድ ማግባት አይጠበቅብሽም፣ የግድ ሪሌሽንሺፕ ውስጥ መሆን አይጠበቅብሽም። ወደዚህ ለመቅረብ ፍቅሩ ነው ወደዚህ የሚስብሽ። እናም ደግሞ በጣም ህይወትን ይቀይራል። ከፈተናዎችም ይጠብቅሻል። ሶሻል ሚዲያ ጥሩ ነገሩ ለኔ ያመዝናል። ለምሳሌ 70% ጥሩ ነገር አለው፣ 30% ጥሩ ነገር ያልሆነ ነገር ቢኖረው አንዳንዴ ምን አለ መሰለሽ አጋልጠው ራሳቸውን የሚያወጡ አሉ፣ መቁረባቸውን የሚያሳዩ። እኔ በጣም ነው ደስ የሚለኝ። ስንት ሰው አይቶ ነው አሁን ለምሳሌ የሆነች ወጣት ቆርባ የማያቸው ልጆች አሉ፣ ወጣት ልጆች ናቸውና ቆርባ ከስር ኮመንቱን ሳነብ በቃ በጣም ነው ደስ የሚለኝ። እኛስ መቼ ነው የአንዱን መነሳሳት ያነሳዋል። ገብቶሻል? አንድ ሰው ቆርቦ አንድ ወጣት ቆርቦ ወይኔ ጓደኞቼ ቆርበው ሳይ እኔ ስለምን አላደርገውም የሚል ነገር ይመጣና ወደ ትምህርት ወደ ንስሐ ገባለሁ። ሳላስበው እሳባለሁ ማለት ነው። አንዳንዴ ጓደኛ ወሳኝ ነው ብዬ ማስባለሁ። በዙሪያሽ ግን ስለ ቁርባን፣ ስለ ንስሐ አባት፣ ስለ ክርስትና የሚያነሳብሽ ሰው ከሌለ በምንም አይነት የሀሳብ አይምሮሽ ውስጥ ሊመጣ ይችላል እና በጣምም ነው ህይወትሽን የሚቀይረው። እንዳልሽ ነው ግዴታ ማግባት አይጠበቅብሽ። እንደውም ከፈተና ይጠብቅሻል። አንቺ ቆርበሽ ከሆነ ስጋና ደሙን ተቀብለሽ ከሆነ ወደ አንቺ የሚመጣው ሰው እንደዛ ማድረግ የሚችል ሰው መሆን አለበት። ገብቶሻል? ፈተና ላይም አይጥልሽማ። እንደዛ ማድረግ የማይፈልግ ሰው ግን መጥቶ የአንቺን እንደዛ መሆን እስካላወቀ ድረስ ፈተና ሊጥልሽ ይችላል። ግን አንቺ እስካስቀመጥሽለት እኔ እንደዚህ ነኝ ብለሽ እንደ መስፈርት እስካስቀመጥሽለት ድረስ አንቺ ጋር የሚመጣው ሰው በእንደዚህ አይነት ነገር ማግባት ይጠበቅበታል ማለት ነውና ደስ ይላል። አሁን ሶሻል ሚዲያ ላይ የምናያቸው ነገሮች አሉ፣ በጣም መነሳሳቶች አሉ፣ በጣም ብዙ ስብከቶች አሉ። ድሮ በዚህ ልክ አልነበር። ግን አንዳንዴ እሰጋለሁ ሳርዬ። ማለት እኔ አሁን ፕራውድሊ እናገራለሁ የአምላኬን ቅዱስ ሥጋና ክቡር ደሙን እቀበላለሁ፣ ምክንያቱም ያለሱ ህይወት እንደሌለኝ ነግሮኛል። ግን አንዳንዴ ሶሻል ሚዲያ ላይ በጣም ወጥቶ እንደዚህ ሳይ የሆነ ውስጥ ስጋት አለ። ማለት ወረት እንዳይሆን፣ ለአንዳንዶቹ ደግሞ ከልክ ያለፈ ድፍረት እንዳይፈጥር የሚል ስጋት አለኝ። ግን አለ አይደል ማንም እንደዚህ የሚያስብ ሰው ካለ ንስሐ አባቱን ያናገር፣ በትህትና ያደርገው። የሆነ ሰው ስላደረገው ሳይሆን ለዘላለም ህይወት ብቻ ሳይሆን ለዘላለም ፍርድ የሚሆንብሻላ። እንዲሁ ዝም ብለሽ ዘቡ ብለሽ ማትገቢበት ነገር ነውና የሆነ ሰው ስለወሰደ ብለሽ ሳይሆን እግዚአብሔር ይፈቅድ ስለወሰደ ብለሽ አይደለም፣ ግን ቢያንስ መነሳሳት ይፈጥርልሻል። መጠየቅ ትጀምሪያለሽ። ገብቶሻል? አሁን እኔ ለምሳሌ ስቀበል የሚያይኝ ሰው ጓደኛዬ ከሆነች ትፈልገዋለች ያ ነገር እኔ ላይ የሚመጣውን ለውጥ። በነገራችን ላይ ቅዱስ ሥጋ ክቡር ደሙንና ቅዱስ ሥጋውን መቀበል አይምሮሽ ላይ አካላዊ ነገሮች ላይ ሙሉ እኮ ነው የምትቀየረው። በጣም
ጭራሽ በቃ እንዴት ልበልሽ ይሄን ነው ሰው ያልተረዳው ነገር ስራሽ ላይ ትቀየሪያለሽ። እንደውም አንድ መምህር ነበር ቲክቶክ ላይ ስብከቱ በጣም ሲዘዋወር ከሰማሽ አላውቅምና ስሰማው በቃ ለእያንዳንዱ ይሄ ተንኮል ለሚያስብብሽ ለስራሽ መቃናት ለእያንዳንዱ ነገር መድኃኒት መጨረሻ ጸበልም ሄድሽ ምንም ተጠመቅሽ ምንም ማሳረጊያ ይሄ መቋጫ የሚባል ነገር አለ። የሆነ ነገር ስትሰፊ የለ መስፊያው የጌታ ስጋና ደም ነው። ምንም ሌላ ነገር የለም። ቅድም ብለሽዋል። ቀኑን አውስረሽ ንስሐ ገብተሽ ስጋና ደሙን ካልወሰድሽ ንስሐቸው ያረጋ አይመስለኝም ብለሻል። ለሁሉም ነገር ደግሞ ማሳረጊያ በቃ የመጨረሻ ፋይናል እኛ አይደለንም ያለው ራሱ ጌታ ነው ያለውና ልክ ነሽ። ሰው አይቶ ሳይሆን ቢያንስ መነሳሳት የሚባል ነገር አሁን እኮ ለዛ ነው ወጣቱ መነሳሳት የመጣው እንጂ በፊት ላይ ሁላችንም እንላለን እንዴ ትልቅ ሰው አይደል እንዴ የሚወስደው ነው። እንደዛም ነበር ትምህርቱ ባይዞ እኔ ትዝ አይለኝም ወጣት በዚህ ልክ ይውሰድ ምናምን አሁን እንዳለው አይነት ትምህርት እኔ በፊት ላይ አላቅም ሊኖር ይችላል እንደየቦታው። እኔ በነበርኩበት ቦታ ግን አሁን እስከ ቅርብ ጊዜ እኮ አሁን እኮ ቅርብ ጊዜ እኮ ነው የተለወጥነውና ሚዲያ ጥቅምም አለው ይሄ መጥፎ ነገርም አለው ነው ያልኩሽ። ለዛ ነው ለምንድን ነው አንድ ሰው ራሱን አሁን እኔ አንቺን አይቼ ብቀበል ራሴን ነው የማታልለው ገብቶሻል። ግን አንቺ እዚህ ጋር ደስ ይለኝ አሁን እኔ የሚመጡት እንግዶቼ ከጽዮን ጀምሮ ጽዮንች የመጀመሪያና በዚህ ጉዳይ ሲነግሩን በጣም ነበር መደማሙ እገረም ነበር። የነሱ ነገር ግን እኔን መነሳሳት ፈጥሮብኛል ገብቶሻል። መነሳሳት አንቺ ስለወሰድሽ ሳይሆን እኔ መነሳሳት ፈጠረብኝ። ከዛ በኋላ የራሴ ነሳባትሽ ሌላ ምንም የለም። ነሳባትሽን ታማክሪያለሽ ቀኑና ይሰጥሻል። ከቀኑና በኋላ ትልቁ ባይዘው የነሳህ ለማን ነው ስጋና ደሙ ለመቀበል አንድ ንስሐ መግባት ብቻ ነው። ሌላ ምንም ፕሮቶኮል የለውም። ሌላ ነገር ግን ያለ የሚመስላቸው ሰዎች አሉ ወይ ያለ ማለት የሚመስላቸው ሰዎች አለ። በጣም ላክፈል ያደርጉሻል እንዳትደፍሪ ያደርጉሻል እና የሆነ ጡረታ መውጫም አንዳንዴ አድርገው የሚነግሩሻልና ከባድ ነው። እኔ ምንም መስፈርት የለውም። ንስሐ መግባት ኃጢአት መናዘዝ ብቻ ነው። ከዛ በኋላ በፈለግሽው ቀን ግቢበት፣ በፈለግሽው ቀን ዝግጁ ነኝ ባልሽ ቀን ውሰጂ ነው የሚባለውና ምንም ካልኩሌሽንም የለውም። በጣም እንድትፈሪ ያደርግሻል። ልክ እኮ ስፔሻሊ የመጀመሪያ ሰሞን ልክ እኮ ልትቀባይ ስትይ የሆነ እኮ ልብሽ እኮ ይመጣል። እኔ ልመለስ ነበር የመጀመሪያ ቀን ከአቅሜ በላይ ነበር የነበረው ፍርሃት። ደፋሪ ሆንኩኝ እየተላለፍኩ መሰለኝና ልክ ነሽ በጣም ይሄ 2 ቀን ምናምን ደግሞ ይሄ ትክክለኛ ስሜት ነው ባይዘይ። ምክንያቱም የክርስቶስን ስጋና ደም እንዲሁ ዝም ብለሽ አይደለም የምትቀበዩ በመፍራት ውስጥ ሆነሽ ነው። ይሄ ነው በቃ ከዚህ ነው የሚጀምረው። ኢቭን ስታስቢ እንኳን አስተሳሰብሽ ሁሉ ይቀየራልና በምን ያህል ልክ ደረጃ ነው የምናከብረው፣ በምን ያህል ልክ ደረጃ ነው ይሄ ነገር በጣም ኃያል እንደሆነ የምንረዳው ከመውሰድ ስፔሻሊ እንዳልኩሽ የመጀመሪያው ከመቀበል በፊት ያለችው ሰዓት በጣም የምታስጨንቅ ሰዓት ነች። አይሽ በዚህ ሰዓት እኛ ከክርስቶስ ጋር ያለንን ነገር ለክርስቶስ ስጋና ደም ያለንን ቦታ ያሳያልና አሁንም ቢሆን ይቀራል። ጥሩ ነው እጅግ በጣም ከ60% በላይ ወጣቱ እየተመለሰ ነው። ብዙ የሚያስተምሩ ልጆች መጥተዋል። እያንዳንዱ ኢቭን ከራሳቸው ላይፍ እንደውም አንዱ ምን አለ መሰለሽ ቲክቶክ ላይ ያየሁት ከዚህ በፊት አመቱን ሙሉ በጣም ሰራለሁ መና ነኝ ምንም ነገር አላደርግም ማለት ምንም የለም በቃ በጣም ነው ፈጋውና የሆነ ሰዓት ላይ ተነስቼ ንስሐ ገብቼ ቆረብኩ። ኢቭን አመት ውስጥ ያላገኘሁትን ገንዘብ በአንድ ወር ውስጥ ነው ያገኘሁት። ይሄን ያህል መለወጥ ይችላል ምናምን ነገር ይላልና ብቻ ደስ ይላል። በጣም ሰሞኑን ያየን ያለው ነገር ደስ ይላል። እንግዲህ እግዚአብሔር ሁላችንም ለዛ ክብር ያብቃን። የክርስትና ትልቁ ድላችንም አላማችን ከዛ ከስጋና ከደም ውጪ ምንም አላማ አርማሽ ነው እኮ ባይዘ ወይ ማህተብሽ ነው እንደዛ ነው ማለት አንገትሽ ላይ ማህተብ አለ አይደለም። ማንም ሰው አይቶ እቺ ልጅ ኦርቶዶክስ ነች ልጅ ኦርቶዶክስ ነው ይባላል። ግን ከሞት በኋላ ወደ ገነት ወይ ወደ መንግስተ ሰማያት ለመግባት መታወቂያ አምጪ ብትባይ የአምላክሽ የመድኃኒትሽ ኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙ ይመስለኛል። አሁን ያን ማህተብ አሳይቼ የምገባ ይመስለኛልና አይ ደሞም ልክ ነሽ ይላሉ ብዙ አሁን ለመምህር ሄኖክም እነ መምህር ነቃ ጥበብ በጣም ብዙ ሰዎች ትምህርት እየሰጡበት ነውና አሁን ላይ ጥሩ ነው። ዋና ፍሬ መስሎን አስተምረሽ እኮ ዋናው ፍሬ እንደውም የሆኑ ንስሐ አባት አሉ ማቃቸው ስማቸውን መጥቀስ ባልፈልግም የእሳቸው ንስሐ ልጅ ስትሆኚ ግዴታ ትቆርቢያለሽ ካልሆነ መንገዱ ክፍት ነው። በቃ በጣም ነው ደስ የሚለው። ያስተምሩሻል መጀመሪያ በደንብ ትማሪያለሽ ንስሐሽን ትገቢያለሽ ግዴታ ነው። ግን በቃ እንደ ህግ ተቀምጧል። የእሳቸው ንስሐ ልጅ ከሆንሽ ትማሪያለሽ
በስነ ስርዓት ንስሐሽን ትወስጃለሽ፣ ከዛ ትቆርቢያለሽ። ይሄ ነገር መለመድ አለበት። እንደዚህ አይነት አባቶችን ያብዛለን። ብዙ እኮ እንድትፈሪ የሚያደርጉሽ አባቶች አሉ። በጣም በጣም ቆይ ገና ነሽ የሚሉሽ እንዳሉ ታውቂያለሽ። እኔ ስማቸውን ልጠቅስልሽ አልፈልግም፣ ግን በጣም ትልቅ አባት ናቸውና ገዳም ነው ሂጅ ያገኘኋቸውና አላውቅም፣ በአሁን አጋጣሚ ብቻ ስናወራ ነገርኳቸው እንደዚህ እንደማደርግና አግብተሻል ምናምን አላገባሁም ያሉኝን ነገር ሳርዬ ኖርማሊ ወርድ ባወርድ ባልልሽም ግን እንዴት እንዳለቀስኩኝ በቃ በእንደሳቸው አነጋገር የሆነ ሲኦል ውስጥ የገባው የተጣልኩ ነው የመሰለኝ። በጣም አክብደው ነገሩኝ። ትልቅ ጥፋት እንዳጠፋው አድርገው ከተማ ያላችሁ ሰዎች አቅልላችሁ ነው የምታዩት። በጣም ያለቀስኩ ሳሪ በጣም ከዚህ መጥቼ የተወሰነ ጊዜ እኔ ምርቄ ነበር። አባቶቹ መጠየቅ ጀመርኩ። እኔ አንቺ ነው ጥፋቱ አሉኝ። ለምን አወራሽ? በእርግጥ ከሳቸው ጋር የነበረ ንግግር ይሄን የሚያስወራ ነገር ነበር፣ ይያወራ ነበር ብዙ ነገርና አንዳንዴ ልክ ነሽ በጣም እንትን ብለው የሚነግሩሽ አባቶች አሉና እንዳትቀርብ ያደርጉሻል ከናካቴው። ደግሞ እንደዚህ ደግሞ በትህትና የሚያስተምሩሽ ደግሞ አሉ። ግን ያው አንቺ ነው ኃላፊነቱ። ባይ ዘ ወይ ኃላፊነት መውሰድ ነው እኮ ወይ ለዘላለም ህይወት ነው ወይ ለዘላለም ፍርድ ነው የሚሆንብሽና እዚህ ደረጃ ላይ መድረስ ልክ ብርና የመጨረሻው ታርጌት ነውና ካልጠበቅሽው አይጠብቅሽም፣ ከጠበቅሽው ደግሞ ይጠብቅሻል። ደግሞ ከኖርማል ስራሽ ጋር የሚያገናኙም አሉ፣ ከኖርማል ስራሽ ጋር የማይገናኙ ዴይ ቱ ዴይ ከምታደርጊያቸው ነገሮች እንደውም ይጠብቅሻል። በፊት ላይ በድፍረት የምታደርጊያቸው ነገሮች ካሉ ይሄ ወጣ ያለ በእግዚአብሔር ዘንድ የሚያሳዝን ነገሮች ካሉ ወስጃለሁ ብለሽ እንድትገደቢ ያደርግሻል። በጣም እኮ ጥቅሙ እኮ እኔ እንጃ ይሄ አንድ ባንድ እኮ ቢያዩት ጥቅሙ በጣም ይበዛ ነው። ብዙ ነገር እንድትገደቢ ያደርግሻል። እያንዳንዱ እርምጃሽን እንድታስቢ ያደርግሻል። ግን ፐርሰናል የሆነ ላይፍሽ ላይ ምንም የሚያመጣው ተጽዕኖ የለብሽም። አንዳንድ ሰው መስራቱን ላይ የሚቻል የማይመስለው ሰው አላውቅም እና ያስተምሮ ችግር ነው ብዬ ነው የማስበው። በፊት የነበረ ያስተምሮ ችግር ቤተሰብ አንዳንድ ወላጅ እንደሚደነግጥ ታውቂያለሽ። የልጁን መቁረፍ ሰምቶ የእኛም ቤተሰቦች ደንግጠዋል። እሱና ምልሽ የእኛም ቤተሰቦች ደንግጠዋል። እሱና ምልሽ በቃ በጣም ይደነግጣል። ወይኔ ልጄ ምን ሆናብኝ ነው ተስፋ ቆርጣብኝ። ይሄ ተስፋ መቁረጫ ተምሳሌት ተደርጓል። ገብቶሻል። ግን ከትዳር ጋር አይገናኝም፣ ከሪሌሽንሽፕ ጋር አይገናኝም፣ ከስራ ጋር አይገናኝም። የሚገናኘው ከአንቺና ከአንቺ ነፍስ ጋር ብቻ ነው። በቃ ነገ ሄደሽ ከክርስቶስ ጋር ከምትኖሪ ህይወት ጋር ብቻ ነውና እግዚአብሔር ይመስገን። አሁንም ደግሞ ያብዛን። ለዛ ክብር ሁላችንንም ደግሞ ሰርጋችን ነው ማለት ይቻላል። እንደው በመጨረሻ ማለት የምትፈልጊው ነገር ካለ ለወጣቱ? ኦኬ፣ በመጨረሻ ማለት የምፈልገው ነገር ምንድነው? ያው ወጣት ብዙ ጊዜ እኔ ያው ፕሮግራም ሰራለሁ ታውቂያለሽ፣ ካልተሳሳትኩኝ እንዳንቺ ጋዜጠኛ ነኝና ለዛም ነው ንግግራችን የቀለለው እና ብዙ ጊዜ የምሰራቸው ፕሮግራሞች ወይ የማቀርባቸው እንግዶች ካሉ ብዙ ጊዜ ወጣት ላይ ፎከስ እንዲያደርግ ነው የማደርገው። ከዚህ ወጣትነትን ታውቂያለሽ ለመልማትም ለመጥፋትም ሰዓቱ ትክክለኛው ሰዓት ላይ ነውና በጉብዝና ወራት ይባል የለ ሰው ይሄን ፕሮግራም የሚከታተሉ ወጣቶች ካሉ የጉብዝና ወራት ላይ እንደሆኑ ማወቅ አለባቸውና ኦፍ ኮርስ እነሱ የነበሩበት ህይወት ውስጥ እኛም ነበረን። ብዙ እነሱ ያዩትን እኛም አይተናልና ግን እንደማይጠቅምሽ የሚገባሽ ሆነ ሰዓት አለ። አንዳንዴ ብዙ ጊዜ አላርም አለ ባይ ዘ ወይ ነፍስሽ የሆነ ልክ አይደለሽም ብላ የምትወቅስሽ ሰዓት አለና ብዙዎቻችን ይሄን አናዳምጠውም። ምን ይሆን ያኔ በነበርኩበት ሰዓት ቢሆንም ብትሆን ብዙዎች ቢሆኑ የሆነች አላርም አለች ግን አናዳምጣትምና በማይሆን መንገድ በጥፋት መንገድ እየሄዱ ያሉ ወጣቶች ካሉ እንደማይጠቅማቸው ማወቅ አለባቸው። ከዛ አሁንም ያለንበት ሰዓት የዘመን ፍጻሜ ሰዓት እንደሆነ ብዙ አባቶቻችን ይነግሩናል። በየቀኑ የሚሆነውን ነገር እያየን ነውና አይደለም ማይሆን ቦታ ተገኝተን ጠፍተን በጸሎት እንኳን ሆነን ብዙ የጠፉ ነገሮች ስላሉ ከባድ ሆኗል ብዙ ነገርና የማይሆን መንገድ ላይ ያሉ ወጣቶች ካሉ እንደው መለስ ቢሉ ወደ ቤተክርስቲያን ወደ ንስሐ አባቶቻቸው መለስ ቢሉ ብዬ እመክራለሁ። በዚህ አጋጣሚ እንድናገርም ከፈቀድሽልኝ ያው ከእህቴ ጋር ያለን ሪሌሽንሺፕ ቅድም እንዳልሽው ነው። ከላክ እንደ እህትማማቾች ብቻ ሳይሆን እንደ ጓደኞች በተለይ አሁን ላይ የሚገርምሽ ያኔ አሁን እሷ በዛ ህይወት ውስጥ እያለች እኔም በዛ ህይወት ውስጥ እያለሁ ብዙ አንደርስታንድ አንደራረግም አለ አይደል? የሆነ ውስጥሽ ያራቅሹ ጥሩ ነገር ስላለ ከውስጥሽ ጥሩ ነገር ስላራቅሹ በብዙ ነገር እንድትጋጭ ያደርግሻል። አሁን ግን ወይ እንዴት አድርጌ ልንገርሽ ያለንን ቀረቤታ በቃ ያ በጣምና እግዚአብሔር አምላክ ፍቃዱ ቢሆንልን እንግዲህ ገዳማት እንሄዳለን፣ አንዳንድ ቦታዎችን ለማየት እንሞክራለን፣ እንማራለን፣ አብረን እንጠይቃለን ምናምንና ምግባር የተሰኘ የዩቲዩብ ቻናል ከፍተን ሰሞኑ ፕሮግራም ልንጀምር አስበናልና በጣም ደስ ይላል። ያ እግዚአብሔር ይመስገን የሱ ፍቃድ ይሆንልን። ኖርማሊ ፕሮሰስ ላይ ያለነውና ሙሉ ፕሮግራሙ መንፈሳዊ ፕሮግራም ሆኖ ግን ሞር ወጣቶች ላይ ፎከስ ያደረገ ፕሮግራም ላይ ነው የሚሆነውና በእርግጥ ገና ምንም አልጀመርንም። ፍቃድ እግዚአብሔርን እየጠየቅን ነው። ያለ ሱባኤ የሚጀመር ነገር ስለሌለ በጸሎት ነን ገና
እያመለከትን ነው ወደ ላይና ምናልባት ከጊዜያት በኋላ ምግባር ቲዩብ ብለው ቢፈልጉ እኔና እህቴን ያገኙናል ብዬ አስባለሁ። እዛ ላይ መንፈሳዊ ብዙ ፕሮግራሞችን ይዘን እንቀርባለን። እኔ መንገዳችሁ ለውና እንዴ ግድ ነው እንደ ጠየቅሽ ቁጭ አድርገሽ ነችን። ውይ በእውነት በጣም ደስ ይላል። መሆን ያለበት ጊዜ ላይ ነው የመጣችሁት። በትክክል ለምንድን ነው ደግሞ የእናንተ ህይወት ደግሞ በጣም የተለየ የሚያስተምር ህይወት ስለሆነ አሁን ላይ ያላችሁበትን ነገር በጣም ብዙ ሰው የእናንተን ኤክስፒሪየንስ መካፈል ይፈልጋል። እኔ እንደውም ጽዮንን ብላ ከብራዚል የመጣች ልጅ አውቃለሁ፣ ሰሚነሽ ሰጂን ብላ። በተለይ የእሷ ኢንተርቪው በተደረገበት ሰዓት እጅግ በጣም ብዙ ሰዎች ከውጭ ይደውሉ ነበር። በቃ የእሷን መለወጥ ደግሞ በእውነት የእግዚአብሔር ተአምር ነው ብዬ ነው እኔ የማስበው። በራሷ ሳይሆን እኔ በቃ ሁሌም ስጠየቅ የምናገረው ነገር ነው የእሷን ነው። እግዚአብሔር ይመስገን በጣም ብዙ የምትሰሩበት በጣም ብዙ የምታተርፉበት ቻናል እንደሆነ አስባለሁ። በጣም ብዙ መንፈሳዊ ቻናሎች መከፈት አለባቸው። የለንም፣ ከሌሎች ቤተ እምነቶች አንጻር ስናይ የለንም። ስፔሻሊ ደግሞ ቤተክርስቲያን ራሱ ወጣት ላይ ነው መስራት ያለባት ብዬ አስባለሁ። በቃ ቤተክርስቲያን የሚረከብ ምንም የሚልም ወጣት ነው። ፕላስ ደግሞ ሚዲያ በጣም ተጽዕኖ ፈጣሪ ይሄ ያነሳሻልም ያጠፋሻልም እና እጅግ በጣም ነው ደስ የሚለኝ። እውነት በጣም ደስ ይለኛል። እግዚአብሔር ለዛ ቀን ያደርሳችሁና ደግሞ በሰፊ ለመገናኘት ያብቃል። በደንብ እግዚአብሔር ፍቃድ ይሆንልን። በትክክል በጣም አመሰግናለሁ ብሩክቲ። ይሄን የመሰለ ደስ የሚል ቆይታ አብረን ስላደረግን ለአንቺ የደረሰ ሰማዕቱ ቅዱስ ጊዮርጊስ ለእኔ የሚድረስልኝ። አሜን አሜን። ሰሪ ለሁላችን የሚድረስልን ትልቅ ነገር ስለሆነ ሰው ከጭንቀት መገላገል የውስጥን ሰላም ማጣት ከባድ አይደለም። የውስጥን ሰላም ማጣት የሚያውቀው ውስጡ ላይ ሰላም አጥቶ የሚያውቅ ሰው ነው። በምን በልብስ አሸፍኙም፣ በምግብ አሸፍኙም፣ በጌጣጌጥ አሸፍኙም፣ በምንም ነገር ልሸፍኞች ኢቭን ውስጥሽ ሰላም ካልሆነ ደህና ልብስ ለብሰሽ መውጣታችን ብትለብሽ እንኳን ያማረብሽ አይመስልሽም። እና በቃ አይምሮ ጋር ያለ ነገር ስለሆነ ከምንም በላይ ውስጥሽ ሰላም ሆኖ ላይሽ ቢያጣ ነው የሚሻለው፣ ብትራቢ ነው የሚሻለው። እና እግዚአብሔር አምላክ ለሁላችንም የውስጣችንን ሰላም ይስጠን፣ ያድለን። የተሻለ ነገር ላይ ደርሰን ደግሞ ያው ቅድም ብለናል የመጨረሻው ግባችንና ዓላማችን የክርስቶስ ስጋና ደም ነው። ሁላችንም ለዛ ክብር ያብቃን። በጣም አመሰግናለሁ ሳሪዬ። በጣም ነው ማመሰግንሽ እንግዳሽ ስላደረግሽኝ። እናመሰግናለን። እሺ ሳሪዬ። ተመልካቾቻችን እንግዲህ ብዙ ነገር ሰምታችኋል። በተለይ ደግሞ የሰማዕቱን የቅዱስ ጊዮርጊስን ተአምር ሰምታችኋል ማለት ነው። ሁላችንም ለመሄድ እኔ አሁን ሂጄ አላውቅም። አሁን ግን ለመሄድ በጣም ጓጉቻለሁኝ ማለት ነው። ሁላችንም የሚደረግልን የተለያዩ ነገሮች የተለያዩ ተአምራቶች ስላሉ እግዚአብሔር አምላክ ለዛ ቀን ያደርሰን። የዛሬው ፕሮግራማችን እንግዲህ ይህንን ይመስል ነበር። በቀጣይ በሌላ እንግዳ እስከምንገናኝ ድረስ ቸር ቆዩልን።